ዛሬ ቆይታ የምናደርገው እያንዳንዱን ተቀጣሪ ሰራተኛ አነስተኛ ነጋዴና የቤተሰብ አባወራ በየዕለቱ ከሚያስጨንቀው ዋናው መራራውና የማይካደው የኢኮኖሚ እውነታ ጋር በተያያዘ ነው። በመሃል ሀገር በየትኛውም የስራ ዘርፍ በተቀጣሪነትም ሆነ በግል አነስተኛ የንግድ የተሰማራው አብዛኛው የህብረተሰብ ክፍል የሚያገኘው ወርሃዊ ገቢ ከዕለት ተዕለት የኑሮ ወጪው ጋር በጭራሽ እንደማይመጣጠን ይነሳል። ይሄ ቀለል ተደርጎ የሚታለፍ አጋጣሚ ወይም የጥቂት ወገኖች ጊዜያዊ ችግር ሳይሆን የአንድ ቤተሰብ አባላት ሰርቶ አድረው መመገብ የሚያስችላቸውን አቅም ያጡበትና ሀገራዊ የሆነ አጠቃላይ ማስተካከያ የሚጠይቅ የህልውና ጉዳይ ነው። አሁን ባለው ነባራዊ ሁኔታ አንድ ከዩኒቨርሲቲ ተመርቆ አዲስ ወደ ስራ ዓለም የተቀላቀለ ወጣት የሚያገኘው መነሻ ደሞዝ አንድ ቤተሰብ ቀርቶ ራሱን እንኳን ሙሉ በሙሉ ለማስተዳደር መሰረታዊ የምግብ ፍጆታዎችን ለመሸፈንና ወቅታዊ የቤት ኪራይ ሂሳቦችን ለመክፈል በፍጹም እንደማይበቃው ይነሳል። ይህ የገቢና የወጪ አለመመጣጠን ችግር ደግሞ ዜጎችን ስነ ልቦናዊና የዕለት ተዕለት ህይወትን በከፍተኛ ደረጃ እያመሰቃቀለ እንደሚገኝ ይነሳል። ዛሬ በገበያ የልዩ ጥንቅር ፕሮግራማችን ይህንን ጉዳይ እንመለከተዋለን። የዜጎች ወርሃዊ ደሞዝ፣ የዜጎች ወርሃዊ ወጪ ይመጣጠናል? ዜጎች ለሚሰሩት ስራ የሚያገኙት ክፍያ በቂ ነው? በዛ ላይ የሚነሱ ጉዳዮችን በስፋት እያነሳን ቆይታ እናደርጋለን። እናንተም ታዲያ በኮመንት መስጫዎቻችን ላይ ዜጎች የሚያገኙት ገቢና የኑሮ ሁኔታ ይመጣጠናል ወይ? አንድ መካከለኛ የሚባል ገቢ የሚያገኝ በመዲናችን አዲስ አበባ የሚኖር ተቀጣሪ ሰራተኛ የቤት ኪራይ ከፍሎ ምግብ በልቶ ወሩን ያለ ጭንቀት ማሳለፍ የሚችልበት አይነት ሁኔታ ላይ እንገኛለን ነው? እስቲ እናንተን ተሞክሮ አካፍሉንም። በወር ስንት ብር ታገኛላችሁ? ለቤት ኪራይ ስንት? ለምግብ ወጪ ስንት? ለታክሲ ለትራንስፖርት ስንት ታወጣላችሁ? በእጃችሁ ላይ ለነገ ህይወት ብላችሁ ስንት ብር ታስቀምጣላችሁ? እስቲ እሱን አካፍሉን። እኛ ግን ዝርዝር ጉዳዮችን ከዚህ ጋር በተያያዘ የሚነሱ ቅሬታዎች አሉ፣ ሙያተኞች የሚሰጧቸው አስተያየቶች አሉ። እነሱን ሰብሰብ አድርገን ይዘን መተናል። አብራችሁን በመቆየት እንድትከታተሉ እንጋብዛችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጉ፣ ሐሳብ አስተያየታችሁን እንዳልኳችሁ ኮመንት መስጫው ላይ አስቀምጡልን። የራሳችሁን ፐርሰናል የሆነውን ተሞክረው ደግሞ እስቲ ያካፍሉን። በወር ስንት ታገኛላችሁ? ስንት ለስንት ታወጣላችሁ? የሚለውን ነገር የቤት ኪራይ የደሞዛችሁን ስንት ያክል ፐርሰንት ይሸፍናል የሚለውን ነገር እስቲ ንገሩን። እሱንም ሐሳባችሁን አካፍሉን። ከትከት አጭር መሸጋገሪያ በኋላ ስንመለስ ዝርዝር ጉዳዮችን ይዘን ይሆናል የምንመጣው። ስለዚህ በድጋሚ አብራችሁን ቆዩ። ወደ ዝርዝር የቁጥር መረጃዎችና ወደ ያንዳንዱ ተቀጣሪ የኪስ እውነታ ስንገባ አሁን ያለው የኑሮ ውድነትና የደሞዝ አለመመጣጠን ምን ያህል አደገኛ ደረጃ ላይ እንደደረሰ በተጨባጭ እንረዳለን። በአሁኑ ወቅት ከከፍተኛ የትምህርት ተቋማትና ዩኒቨርሲቲዎች በመጀመሪያ ዲግሪ ተመርቀው ወደ ስራ ዓለም የሚቀላቀሉ አዲስ ተቀጣሪ ወጣቶች የሚያገኙት መነሻ ደሞዝ ከ10 እስከ 15 ሺህ ባለው እዚያ አካባቢ እንዲሆን ለማድረግ የሚደረጉ ጥረቶች አሉ። ያው ከድርጅት ድርጅት ከቢሮ ቢሮ የሚለያይ ከዛ በታችም ከዚያ በላይም ያለ ደሞዝ እንዳለ ግምት ውስጥ እናስገባ። ይህንን እንደ መነሻ አድርገን እንቁጠረው። ነገር ግን ይህ በቁጥር ደረጃ ያው 10 እና 15 ሺህ ብር ደና ደሞዝ ሊመስል ይችላል። ያ ገንዘብ ግን በዛሬው የገበያ ነባራዊ ሁኔታ አንድ ወጣት የሚያስፈልገውን መሰረታዊና ደረጃውን የጠበቀ የምግብ አይነት በጠረጴዛው ላይ አቅርቦ ለመመገብ ከሚያስፈልገው ወርሃዊ ወጪ አንጻር ሲነጻጸር ከአንድ ሶስተኛ ወይም ከአንድ አራተኛው የሚበልጥ አይደለም። ይህ ማለት አንድ ቤተሰብ አነስተኛውን የኑሮ ደረጃ ጠብቆ የተመጣጠነ ምግብን አግኝቶ ለመኖር አሁን የሚያገኘውን መነሻ ደሞዝ ቢያንስ በ3 እጥፍ ማሳደግ ወይም ደግሞ የምግብ ዕቃዎች ዋጋ በከፍተኛ ደረጃ እንዲቀንስ ማድረግ እንደሚያስፈልግ ግልጽ ማረጋገጫ ነው። አንድ ተቀጣሪ ሰራተኛ በወሩ መጨረሻ የሚያገኘውን ደሞዝ ለብቻው የጤፍ ዋጋን እንኳን መሸፈን የማይችልበት ደረጃ ላይ ነው ያለነው። በዚህ ላይ ዘይት አለ፣ ጥራጥሬዎች አሉ፣ ሽንኩርት አለ፣ ሌሎች መሰረታዊ ምግብን ለማብሰል የሚያስፈልጉ ቁሳቁሶችን ስንጨምር የደሞዙ አቅም ገና የወሩ መጀመሪያ ሳምንት ሳይጠናቀቅ ሙሉ በሙሉ ያበቃል። የምግቡን ወጪ ትውት አድርገ ነው ደግሞ የቤት ኪራይን ብቻ እንኳን ብንመለከት እውነታው የበለጠ አስደናቂና አስፈሪ ይሆናል። በአሁኑ ወቅት ሁለት ተቀጣሪ ሰራተኞች ደሞዛቸውን አጣምረው በጋራ ሆነው እንኳን እንኑር ቢሉ በመሃል ከተማ ወይም በስራ ቦታቸው አቅራቢያ የሚገኝ አነስተኛ ቤት ወርሃዊ ኪራይ ለመክፈል ከፍተኛ ፈተናን ይገጥማቸዋል። የደሞዛቸውን እስከ 60% ድረስ ለዚህ የቤት ኪራይ ለመክፈል የሚገደዱባቸው አይነት ሁኔታዎች ሊፈጠሩ ይችላሉ። የቤት ኪራይ ዋጋና የምግብ ዕቃዎች ውድነት ተደራርበው የሰራተኛውን አቅም ያደቁታል። ይህ ሁኔታ ወጣቶች በራሳቸው ገቢ ተስፋ አድርገው ጎጆ የመቀለስ ትዳር የመመስረት እንዲሁም ልጅ ወልደው የማሳደግ ህልማቸው ሙሉ በሙሉ እንዲተው ወይም ደግሞ ጊዜው እንዲያራዝሙት የተሻለ ነገር ነገ ስናገኝ ወደ እንደዛ አይነት ነገር እንገባለን ብለው እንዲያስቡ ያስገድዳቸው ይገኛል። ይህ ገቢና የኑሮ ወጪ አለመመጣጠን በሰራተኛው ስነ ልቦና ላይ የሚፈጥረው ጫና በስራ ቦታ ላይ በሚኖረው ምርታማነትና በሚሰጠው አገልግሎት ጥራት ላይም ቢሆን ቀጥተኛ የሆነ አሉታዊ ተጽዕኖ ነው እያሳደረ የሚገኘው። ብዙ ጊዜ ከፖሊሲ አውጪዎች፣ ከኢኮኖሚ ባለሙያዎችና ከማዕከላዊ ባንክ አካላት የዋጋ ግሽበት አሃዝ በከፍተኛ ደረጃ መቀነሱ የሚገልጹ ይፋዊ መግለጫዎች ሲወጡ ምጸት የሚመስለው ለዚህ ነው። ህዝቡ በየዕለቱ በገበያ
ውስጥ የሚያየው የዋጋ ንረት ትልቅ ብዥታና ጥርጣሬ ውስጥ ይገባል። ከኦፊሻል የሆኑ የስታቲስቲክስ መረጃዎች የዋጋ ግሽበት ኢንፍሌሽን እንደቀነሰ የሚያሳዩ ቁጥሮች ይወጣሉ፣ ግን ደግሞ ገበያ ላይ ዋጋ የሚቀንስ ነገር የለም። ብዥታን ይፈጥራል። ይህ ሀሳብ መጋጨት የሚመነጨው ደግሞ ከምን መሰላችሁ? በኢኮኖሚክስ ብያኔና በህዝቡ የዕለት ተዕለት የኪስ ተሞክሮ መካከል ባለው የተሳሳተ ግንዛቤ ምክንያት ነው። እውነታው የዋጋ ግሽበት አሃዝ ለምሳሌ ከ30 በመቶ ወደ 9.7 በመቶ ወረደ ወይም ቀነሰ ተባለ። ያ ማለት ግን በገበያ ላይ ያሉ የእቃዎች ዋጋ ቀንሷል ወይም ወደ ነበረበት ዝቅተኛ ደረጃ ተመልሷል ማለት አይደለም። በፍጹም እንደዛ አይደለም። የዋጋው ግሽበት ምጣኔ መቀነስ የሚያሳየው እቃዎቹ ዋጋ የሚጨምሩበት የፍጥነት መጠን አዝጋሚ መሆኑን እንጂ ዋጋ መጨመሩ ያቆማል ወይም ይቀንሳል የሚልን አይነግረንም። በቀላል አነጋገር ቀደም ሲል በከፍተኛ ፍጥነት ይጋልብ ወይም ይጨምር የነበረው ዋጋ አሁን ፍጥነቱን ቀነስ አድርጎ መጓዙን እንጂ የእቃዎቹ ዋጋ ወደ ኋላ መመለሱን የሚያበስር አይደለም። ለዚህም ነው የኛ ሀገር ነጋዴዎች ዋጋ መጨመር እንጂ መቀነስ አያውቁም የሚል አንዳንድ ቀልዶች የሚቀለዱት። በይፋዊ መግለጫዎች ላይ የዋጋ ግሽበት ቀንሷል ተብሎ በሚነገርበት ወቅት ሸማቹ ማህበረሰብ በኪሱ ምንም አይነት አዎንታዊ ለውጥ የማያየውና እቃዎች አሁንም በውድ ዋጋ መሸጣቸው የማይቀርና ሸማቹም ለመግዛት የሚገደደው በዚሁ ምክንያት ነው። ይህ የሚሆነው ደግሞ በጣም ዝቅተኛ የሆነ ደሞዝ እየተከፈለ ባለበት ሁኔታ ነው። እዚህ ላይ ሸማቹ በኪሱና በቤተሰቡ አስተዳደር ላይ ያለውን እውነተኛ ለውጥ እንዲሰማው ከተፈለገ ሁለት መሰረታዊ ነገሮች መከሰት እንዳለባቸው የኢኮኖሚ ባለሙያዎች ሐሳብ ያነሳሉ። እነሱም በገበያ ላይ የሚከፈለው የብር መጠን በግልጽ መቀነስ አለበት ወይም ደግሞ የሰራተኛው ወርሃዊ ደሞዝ እንዲሁም ገቢ ከጨመረው የዋጋ ደረጃ ጋር በሚመጣጠን የደሞዝ ማስተካከያ ሊደረግበት ይገባል የሚለው ሁለት ሐሳቦች ይነሳሉ። ይህ ሳይሆን ቀርቶ የዋጋ ግሽበት አሃዝ በወረቀት ላይ ስለቀነሰ ብቻ የሸማቹና የሰራተኛው ችግር አልፏል ብሎ መደምደም ግን ትልቅ ስህተት ነው የሚሆነው። ዋናውና መሰረታዊው የኢኮኖሚ እድገት መለኪያ የስታቲስቲክስ ቁጥሮች ማማር ወይም መቀነስ ሳይሆን ዜጎች በኪሳቸው ሳይጨነቁ ሳይበደሩና ረሃብ ሳይፈትናቸው በራሳቸው ገቢ ቤተሰቦቻቸውን በክብር ማስተዳደር የሚችሉበት ደረጃ ላይ መድረሳቸው ማረጋገጥ ብቻ ነው። የአሁኑን የሰራተኛ ገቢና የመግዛት አቅም ቀውስ በትክክል ለመረዳትና የችግሩን ጥልቀት ለመገንዘብ ጉዳዩን በታሪካዊ ንጽጽር መነጽር መመልከት እጅግ አስፈላጊ ይመስለኛል። ምንም እንኳን ጊዜያቱ የሚነጻጸሩ ባይሆኑም ለምሳሌ በ1960ዎችና በ1970ዎቹ የነበረው የኢኮኖሚ ምህዳር ስናጠናው ወይ ስንመለከተው መረጃዎችን ስናገላብጥ የዚያን ዘመን አማካይ ወርሃዊ ደሞዝ ጥሩ ስራን ይሰራሉ ተብሎ የሚታሰቡ ሰዎች የሚያገኙት ወርሃዊ ገቢ ከ300 እስከ 430 ብር አካባቢ እንደነበረ መረጃዎች ያሳዩናል። ያ በቁጥር ደረጃ አነስተኛ የሚመስለው የብር መጠን በወቅቱ የነበረው የመግዛት አቅም እጅግ ከፍተኛና የሰራተኛውን ማህበራዊ ህይወት በሙሉ የተረጋጋ የሚያደርግ ነበር። በዚያ ዘመን አንድ ተቀጣሪ ወይም ማባወራ ከወርሃዊ ደሞዙ አነስተኛውን ክፍል ማለትም ከ35 እስከ 40 በመቶ የሚሆነው ገንዘብ ብቻ በማውጣት የቤተሰቡን ሙሉ የምግብ ፍላጎት በበቂ ሁኔታ ያሟላ ነበር። በጠረጴዛ ላይ የሚቀርቡ ማናቸው መሰረታዊ ምግቦች፣ የወተት ተዋጽኦችና አትክልቶች በዚሁ አነስተኛ የወርሃዊ ገቢ ሲሶ በመሸፈን የቀረውን ከ60 በመቶ በላይ የሚሆነው ደሞዝ ሌሎች ጉዳይ ማህበራዊና ኢኮኖሚያዊ ጉዳዮችን ማዋል ይቻል ነበር። በዚያ ዘመን የነበረው የደሞዝ የመግዛት አቅም የገንዘብ የመግዛት አቅም ከፍተኛ በሆኑ ምክንያት ሰራተኞች ከምግብ ወጪ የተረፋቸውን ገንዘብ ወደ ጎን በመቆጠብ ለወደፊት ህይወታቸውም ትልቅ ስንቅን ይቋጥሩ ነበር። የቋሚ ደሞዛቸው የተወሰነ እጅ በመቆጠብ የህብረት ስራ ማህበራትን በማደራጀት የራሳቸውን መኖሪያ ቤቶች ይገነቡ ነበር። የቤት እቃዎችን ያሟሉ ነበር። ቤተሰቦቻቸውንም ያለምንም ስጋት ያስተዳድሩ ነበር። ዛሬ ላይ ሆነን ያንን ዘመን ስንቃኘው ሁኔታው ሙሉ በሙሉ የተገለበጠና ህልም የሆነን ነው የሚመስለው። በአሁኑ ወቅት ሰራተኛው የሚያገኘው ሙሉ ወርሃዊ ደሞዝ 100% አልቆ ለምግብ ፍጆታ እንኳን መሸፈን የማይችልበት ይልቁንም ለተጨማሪ ብድርና ዕዳ የሚዳረግበት መራራ እውነት ውስጥ ነው የገባው። ይህ ታሪካዊ ንጽጽር የሚያሳይ ነው መስላችሁ የብር ቁጥራዊ መጠን ማደጉ ሳይሆን የብር የመግዛት አቅም በከፍተኛ ደረጃ መሸርሸሩና የሰራተኛው የኑሮ ደረጃም በዚያው ልክ መውረዱ ነው። የሀገራችን የኢኮኖሚ ፖሊሲ ዋና ዋና ግብ መሆን ያለባቸው ሰራተኛው ቢያንስ ከደሞዙ 60% የሚሆነውን የመግዛት አቅም መልሶ የሚያገኝበትና መሰረታዊ የኑሮ ፍላጎትን አሟልቶ መቆጠብ የሚችልበትን መዋቅራዊ የኢኮኖሚ ማሳካያዎችን ማድረግ ነው። ከዚህ ባሻገር አንድ ተቀጣሪ ሰራተኛ በሚያገኘው ቋሚ ወርሃዊ ደሞዝ ብቻ አሁን ያለውን አሰቃቂ የኑሮ ውድነት መቋቋምና ቤተሰቡን ማስተዳደር ባልቻለበት ሁኔታ ውስጥ ተጨማሪ የገቢ ምንጭ ወይም ሁለተኛ ስራ መፈለግ የቅንጦት ሳይሆን አማራጭ የሌለው የህልውና ጉዳይ ሆኖ ብቅ ይላል። በመሰረቱ በጤናማ የኢኮኖሚ ስርዓቶች ውስጥ አንድ ሰራተኛ የመጀመሪያ ወይም ቋሚ ደሞዝ የሚያገኝበት ስራው መሰረታዊ ለሆኑ ለምሳሌ ምግብ፣ የቤት ኪራይ፣ የህክምና ወጪዎችን ሙሉ በሙሉ መሸፈን ነበረበት። ሁለተኛው ስራ መስራት ካለበት ወይም ለመስራት ከፈለገ ደግሞ ከዚያ ሁለተኛ ስራ የሚያገኘው ተጨማሪ ገቢ ተጨማሪ የህይወት ፍላጎቶችን ለማሟላት፣ ቁጠባን ለማሳደግ፣ የተሻለ ማህበራዊ ህይወትን ለመገንባትና ሌሎች ተጨማሪ ድጋፎችን ሊያገኝ
የሚችልበትን መንገድ ሊገነባ ይገባ ነበር። ነገር ግን በአሁኑ ወቅት የመጀመሪያው ደሞዝ መሰረታዊ ምግብ ወጪ እንኳን መሸፈን ባልቻለበት ሁኔታ ሰራተኛው ሁለተኛ ስራን የሚፈልገው ተጨማሪ ፍላጎቶችን ለማሟላት ሳይሆን ረሃብን ለመከላከልና የወሩን ወጪ ለመድፈን ስለሚገደድ ነው የሚሆነው። ይህንን እውነታ ከግምት ውስጥ በማስገባት በየመንግስትና የግል መስሪያ ቤቶች ሰራተኞች ተጨማሪ ገቢ እንዳያገኙ የሚያግዱ አሰራሮችን፣ ጠበቅ ያሉ ደንቦችንና የስነ ልቦና ስጋቶችን በአስቸኳይ ሊወገዱና ሊሻሻል የሚገባበት ጊዜ ላይም ነው የምንገኘው። በአንዱ ስራ ብቻ በቂ የሆነ ደሞዝ አግኝቶ ለህይወቱ የሚያስፈልጉትን ቤዚክ የሚባሉ ነገሮችን ማሟላት የማይችል ከሆነ ሌላ ተጨማሪ ስራ በትርፍ ጊዜው በማታ ሽፍትም ይሁን በሌላ መንገድ ሊሰራ የሚችልበት አጋጣሚ ሊመቻችለት ይገባል። በዓለም አቀፍ ደረጃ አሰራሮች እየተቀየሩ በመጡበት በዚህ ዘመን ስራን በአካል በመገኘት ብቻ ሳይሆን በቴክኖሎጂ ታግዞ ከሩቅ ሆኖ ወይም በሪሞትና ሃይብሪድ በሆኑ የስራ መንገዶች መስራት የተለመደና ምርታማነትን የሚያሳድግ አሰራር እንደሆነ እየተመለከትን እንገኛለን። ሀገራችንም ይህንን ዘመናዊ አሰራር ዘይቤ በስፋት ልተገብረውና ልታበረታታው ነው የሚገባው። አንድ ሰራተኛ በዋናው መስሪያ ቤቱ ደንበኞችን ፊት ለፊት የመቀበልና የማስተናገድ ግዴታ ከሌለበት የጣለበትን የስራ ኃላፊነት በጥራትና በወቅቱ እስከተወጣ ድረስ በትርፍ ሰዓት ወይም ከርቀት ተጨማሪ ስራዎችን ሰርቶ ገቢውን የሚያሳድግበት ግልጽና ተለዋዋጭ የሆነ አሰራርም ሊዘረጋለት ይገባል። ይህ ሰራተኛው የኑሮ ጫናውን እንዲቀንስለት ከማገዙም በላይ በሀገር አቀፍ ደረጃ ተጨማሪ ምርትና አገልግሎት በመፍጠርም ለጠቅላላው ኢኮኖሚ ማደግ ትልቅ አዎንታዊ የሆነ አስተዋጽኦን ያበረክታል። በሌላ በኩል ደግሞ የተቀጣሪው ሰራተኛ የኑሮ ውድነት ጫና ለመቀነስና የመግዛት አቅሙን ለማደስ የደሞዝ ማሻሻያ ማድረግ ብቻ ዘላቂ መፍትሄ ሊሆን አይችልም። ምክንያቱም መሰላችሁ በገበያ ላይ ያለው የእቃዎች አቅርቦት ሳይጨምር ወይም የምርት አቅርቦት ስርዓቱ ሳይስተካከል የሚደረግ የደሞዝ ጭማሪ በራሱ ተጨማሪ ዋጋ ግሽበትን በመፍጠር የባሰ ቀውስ ሊያስከትል የሚችል ስለሆነ ስለዚህ ዋናውና መሰረታዊ መፍትሄ በጠረጴዛ ላይ የሚቀርቡ የምግብ እህሎችና መሰረታዊ ፍጆታ ቁሳቁሶችን ምርት በከፍተኛ ደረጃ ማሳደግ ይቀድማል። ሀገራችን በግብርናው ዘርፍ ዘመናዊ ምርት ማሻሻያ ዘዴዎችን፣ የመስኖ ልማቶችን፣ ጥራት ያላቸው ምርጥ ዘሮችና ማዳበሪያዎችን በስፋት በመጠቀም የገበያ ፍላጎትን የሚመጥና የሚተርፍ ምርት ማዘጋጀት ይኖርባታል። በገበያ ላይም በቂ የምግብ አቅርቦት ሲኖር አቅርቦቱ ከፍላጎት ጋር ሲመጣጠን ወይም ሲበልጥ የምርቶች ዋጋ በራሱ ጊዜ እንዲረጋጋ ወይም በግልጽ እንዲቀንስ ሊያደርገው ይችላል። ከምርት ማሳደጉ ጎን ለጎን ደግሞ የተመረቱ ምርቶች ከምርት ቦታ ወደ ዋናው የፍጆታ ከተማ ገበያዎች የሚያደርሱት የአቅርቦት ሰንሰለትና የገበያ ስርዓት መለወጣቸው እጅግ ወሳኝ ነው። በአሁኑ ወቅት በአምራቹ ገበሬና በመጨረሻው ሸማች መካከል የሚገኙ በርካታ አላስፈላጊ ደላሎችና ደላላ መሰለ ህገወጥ የገበያ እጆች ዋጋውን በከፍተኛ ደረጃ እንዲንር የሚያደርጉ ዋና ምክንያቶች ተደርገው ይጠቀሳሉ። አምራቹ ዝቅተኛ ዋጋን አግኝቶ ህዝቡ ደግሞ በውድ ዋጋ የሚገዛበትን ይህንን የተዛባ ስርዓት ለመስበር ቀጥተኛ የገበያ ትስስር የሚፈጥሩ የተደራጁ የህብረት ስራ ማህበራት እንዲሁም ግልጽ የገበያ መድረኮች ሊስፋፉ ይገባል። ቆንጆ ጅምሮች አሉ። በመዲናችን አዲስ አበባ የቅዳሜና ይሁድ ገበያዎች የነዋሪውን በተለይ ቤዚክ የሚባሉ የአትክልትና የፍራፍሬ ፍላጎቶችን በበቂ ሁኔታ ለማሟላት ድንቅ የሆነ ጥረትን እየተደረገ ነው። እንደዚህ አይነት ነገሮችን በማበረታታትና በማበራከት ቢያንስ ያን ያክል ደሞዝ ይከፍለዋል ተብሎ የማይታመነውን ተቀጣሪ ሰራተኛ በርካሽ ዋጋ ቤዚክ የሚባሉ ነገሮችን ሊያገኝ የሚችልበትን መንገድ ማመቻቸት መቀጠል አለበት። የተቀጣሪው ሰራተኛና የአነስተኛ ገቢ ባለቤቱን የኑሮ ውድነት ጫና ዘላቂ በሆነ መንገድ ለመቅረፍ ግን በማክሮ ኢኮኖሚው ረገድ የማዕከላዊ ባንክና የፖሊሲ አውጪዎች ሚና ከፍተኛና ወሳኝ ነው። የኢትዮጵያ ብሔራዊ ባንክና የፋይናንስ ሚኒስቴር ከሚሰጧቸው ዋና የቤት ስራዎች መካከል የውጭ ምንዛሬ ተመን ማረጋጋትና የሀገር ውስጥ የብር የመግዛት አቅምን በከፍተኛ ሁኔታ እንዳይረክስ ማድረግ ለዚህ ሁሉ ምስቅልቅል ትልቅ ሚናን ይጫወታሉ። በቀደመው ጊዜ አንስተናል 10 እና 15 ሺህ ብር እኮ ከጥቂት ዓመታት በፊት 10 የሆኑ ዓመታት ብንመለስ ወደ ኋላ እኮ በጣም ቆንጆ የሚባል ሳቢ የሆነ ደሞዝ ነበር። ለምን የገንዘብ የመግዛት አቅም በዛን ጊዜ እጅግ ከፍተኛ ነበር። በ10 ሺህ ብር የቤት ኪራይ ተከራይተ ለልጆች ትምህርት ቤት ተከፍሎ መኖር ይቻል ነበር በደንብ ተደርጎ ማለት ነው። አሁን ለምንድን ነው እንደዛ መሆን ያልቻለው? የገንዘብ የመግዛት አቅም ወረደ። ለሰራተኛው ደሞዝ እየተጨመረ በሄደ ቁጥር የገንዘብ የመግዛት አቅሙ እየወረደ የብር የመግዛት አቅም እየወደቀ የሚሄድ ከሆነ መጨመሩ ትርጉም አይኖርም። በማክሮ ኢኮኖሚ ረገድ ማዕከላዊ ባንክና ፖሊሲ አውጪዎች ሚናቸው እዚህ ላይ ከፍተኛ ነው የሚሆነው። የውጭ ምንዛሬ ተመን መረጋገጥ አለመቻሉና የብር ዋጋ መውደቅ በቀጥታ ከውጭ ሀገር ወደ ሀገር ውስጥ በሚገቡ መሰረታዊ ፍጆታዎች፣ የምግብ ዘይቶች፣ የመድኃኒት አቅርቦቶች፣ የማዳበሪያና የኢንዱስትሪ ጥሬ ዕቃዎች ዋጋ ላይ ከፍተኛ ንረትን ይፈጥራል። የማዕከላዊ ባንክ ዋና ትኩረት የብርን የመግዛት አቅም ማስጠበቅና የውጭ ምንዛሬ ገበያው በዘፈቀደ እንዳይጋለብ በማድረግ በገበያ ላይ የሚታየውን የፍጆታ ዕቃዎች ዋጋ ንረት ማስተካከል መሆን አለበት የሚባለው ለዚህ ነው። ከዚህ ባሻገር የዋጋ ግሽበትን ዱካ እየተከታተለ ደሞዝ ማስተካከያን ማድረግ የሚያስችል ተቋማዊ ስርዓት ለመዘርጋት ሀገራዊ ሀብት መፍጠርና ማከማቸትን ያስፈልጋል። ነገር ግን ይህ ሁሉ ተደርጎ እንኳን ሙሉ በሙሉ ወደ ኢኮኖሚ መረጋጋት ውስጥ እስከምናቀና ድረስ በኑሮ ውድነቱ ምክንያት በከፍተኛ ደረጃ የተጎዱና ራሳቸው መደጎም የማይችሉ የህብረተሰብ ክፍሎች ተቀጣሪ ሰራተኞች ይኖራሉ። እነዚህን ወገኖች ለመደገፍ የሚዘረጉ የድጎማ ስርዓቶች አጠቃላይ ገበያውን የሚያደፈርስና ለጥቂት ወገኖች አላስፈላጊ ብልጽግና የሚዳርግ መሆን የለበትም። ይልቁንም ድጎማ መደረግ ካለበትም ቀጥታ ለተቸገሩ ወገኖች የሚደርስበት የታለመ የድጎማ አሰራር ወይም ታርጌትድ ሰብሲዲ ሲስተም ሊዘረጋ ይገባል የሚል ሀሳብ በሙያተኞች ዘንድ ይነሳል።
ማለት መሰላችሁ ድጎማ የሚገባቸው ዝቅተኛ ገቢ ያላቸውን ዜጎች በጥናት በቴክኖሎጂ በትክክል ለይቶ ማወቅ አይደንቲፋይ ማድረግ እንዲሁም ድጎማው በካርድ ወይም በጥሬ ገንዘብ ቀጥታ ለእነሱ ብቻ እንዲደርስ ማድረግ ያስፈልጋል ነው የሚል የአስራር ነጋዴዎችና ደላሎች የተደጎሙ እቃዎችን ወደ ጥቁር ገበያን በማዞር ከድጎማው አላስፈላጊ ጥቅም እንዳያገኙ ለመቆጣጠር ስለሚያስችል ነው ይላሉ። ይህንን ብለን ግን ጉዳያችን ስናጥቃለው የተከበራችሁ ተከታታዮቻችን ዋናው ልናሰምርበት የሚገባው ነጥብ መሰላችሁ የሰራተኛው ወርሃዊ ደሞዝና የኑሮ ውድነት ጉዳይ የፖለቲካ ጉዳይ ወይም ችግርን ደብቆ የመቻል ባህላዊ ሰበብ ተደርጎ መታለፍ እንደሌለበት ነው። ህዝቡ ቀበቶን ጠበቅ አድርጎ ታጥቆ ችግርን ብቻ እንዲቋቋም ከመጠበቅ ይልቅ መንግስትና ፖሊሲ አውጪዎችም የዝቅተኛ ገቢ ያለው ተቀጣሪ ሰራተኛ በተለይ ገቢ ከመኖር ፍላጎቱ ጋር ተመጣጣኝ እንዲሆን የሚያስችሉ አሰራሮችን እንዲዘረጋ በግልጽ መጠየቅና መስራት ተገቢና ህጋዊ ይሆናል። ዜጎች ሰርተው ማደር የሚያስችላቸው ገቢ ማግኘት አለባቸው። ህይወታቸውም ረሃብን የማሸነፍና ዘላቂ የሆነ ስርዓትን የመፍጠር ትግል ነው ሊሆን የሚገባው። በአገራችን የሚነሱ ማናቸውም ማህበራዊ ኢኮኖሚያዊና ፖለቲካዊ አንድምታ ያላቸው ሀገራዊ አጀንዳዎች በሙሉ የዚሁ የዜጎች ህልውና የመግዛት አቅምና የምግብ ሉዓላዊነት የማረጋገጥ ዋና ዋና ዓላማዎች ሊሆኑ ነው የሚገባው። ወደ ዘላቂ ኢኮኖሚ እድገትና ማህበራዊ መረጋጋት ለመሸጋገር የተጣጣሙ የመፍትሄ እርምጃዎች መውሰድ ወሳኝ ነው የሚሆነው። በአንድ በኩል የግብርና ምርታማነት በከፍተኛ ደረጃ ማረጋገጥ፣ በሌላ በኩል ደግሞ ከምርት ቦታ እስከ ገበያ ያለውን የደላሎች ሰንሰለት በማስተካከል ፍትሃዊ የገበያ ስርዓትን መዘርጋት ያስፈልጋል። በተጨማሪም የማክሮ ኢኮኖሚና የፋይናንስ ፖሊሲዎች የብርን የመግዛት አቅም በሚጠብቅ መልኩ ተቃኝተው የዋጋ ግሽበትን መሰረት ያደረገ የደሞዝ ማሳኪያ አሰራርም ተግባራዊ ሊደረግ ይገባል በየጊዜው። በሌላ በኩል ደግሞ የሁለተኛ ስራ ዕድሎችን የሚከለክሉ አሰራሮችን በማስወገድ ሰራተኛው በቴክኖሎጂና በትርፍ ሰዓት ተጨማሪ ገቢ የሚያገኝበትን መንገድ ማመቻቸት እንዲሁም አቅም የሌላቸውን ወገኖች በቀጥታ የሚደግፍ የታለመ የድጎማ ስርዓት መዘርጋት ነገሩን ለማረጋጋት የራሳቸውን የሆነ ሚናን ይወጣሉ የሚል ሐሳብ አቅርበን የዕለቱን የልዩ ጥንቅር ቆይታችን እዚህ ላይ እንቋጨዋለን። የተከበራችሁ ተከታታዮቻችን አብራችሁን በመቆየት ስላደመጣችሁን እጅግ አድርጌ አመሰግናችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሐሳባችሁን በኮሜንት መስጫው ላይ አጋሩን። በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ አብራችሁኝ ስለቆያችሁ አመስግኜ እዚህ ጋር ሰናበታችኋለሁ። ሰላም።